እንግዲህ ዳኒ ተንበርክኮ ለምኗቸዋል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም አይታችሁ ስትጨርሱ ደግሞ የእናንተን ሀሳብ አስተያየት ኮሜንት ላይ አስፍሩልኝ። እንግዲህ ዛሬ ዳኒ ተከስቷል ማለት ነው። እንግዲህ ሰሞኑን ትንሽ ጠፋ ብሎ ነበረ እና አብርሃም ነፃነታቸውን ካወጁ በኋላ ብዙም አልተገኘም። ያው እንግዲህ ዛሬ መጥቷል። ሲመጣም እንግዲህ ያው በጣም ንዴት ላይ ነበረ። በጣም ተበሳጭቷል። ፊቱ ሁላ ተቀያይሯል። የሚናገረውን ነገር ሁላ እንግዲህ የሚያውቅ አይመስለኝም። አንዳንድ እንግዲህ ፈገግ የሚያስብሉ ነገሮችም አሉት። እነሱን ነገሮች ዘርዘር አድርገን እስኪ እናያቸዋለን። ለማንኛውም ግን ዳኒ እንግዲህ ዛሬ ሄርሜላን እና አብርሃምን ቀጥሯቸዋል ማለት ነው። ከመቅጠሩ ደግሞ የቀጠረበት ምክንያት ነው በጣም የሚያስቀው። ለምንድን ነው? በቃ ሊያስፈራራቸው ነው። አሁንም ሊፎክር ነው የቀጠራቸው። ምክንያቱም ከእነሱ ከመምጣታቸው በፊት አንዳንድ ነገሮችን እያወራን ነበረ። ያው ሰሞኑን አብርሃምና ሄርሜላ አንድ ላይ ናቸው፣ ደስተኞች ናቸው። በጣም ነፃነታቸውን አውጀዋል። ኮንፊደንሳቸውን በጣም ጨምሯል። እና ሁሉንም ነገር የሚያደርጉት እንግዲህ ኮራ ብለው ነው ምናምን እያለ ነበር። እና ይሄንን ነገር ካላስተካከሉ ሁኔታውን ካላረጋጉት ያው በእኛ በኩል አጸፋው ከባድ ነው የሚሆነው እያለ ነው ማለት ነው። እንግዲህ እና አብርሃም ኮንፊደንት ለሆኑት እነሱ ደስተኛ ለሆኑት ነገር ያው ማስጠንቀቂያ እየመጣላቸው ነው ማለት ነው በዳኒ በኩል። እንግዲህ ዳኒ እነ አብርሃም ካልተረጋጉ የሚያደርጉትን ነገር ካላቆሙ በእኛ በኩል የሚመጣው አጸፋ ከባድ ነው የሚሆነው። አሁንም አንለቃቸውም፣ አሁን ዝም ስንላቸው የተውናቸው ነው የመሰላቸው እያለ እንግዲህ እየፎከረ ነው ማለት ነው። ያው እንግዲህ ጠርቶም ሊያስፈራራቸው ነው ዛሬ ቀጠራቸው ማለት ነው። ነገር ግን ያው እና አብርሃም እና ሄርሜላ ከመጡ በኋላ የተከሰተው ነገር እጅግ በጣም ያልጠበቀው ነገር ነው። እንኳን ዳኒ እኛ ራሱ አልጠበቅንም ይሄ ነገር ይከሰታል ብለን ማለት ነው። እጅግ በጣም የሚያዝናና ነበር ማለት ነው። እንግዲህ እና አብርሃም እና ሄርሜላ ገና ከመምጣታቸው ያው በዘፈን ነው ያገኙት ዳኒን ማለት ነው። ወደ ዳኒ ሲሄዱ እንግዲህ እያንጎራጎሩለት ነበረ። እንግዲህ ሰላም ካሉት በኋላም ለምን እንደፈለጋቸው ጠይቀውታል ማለት ነው። እሱም እንግዲህ ነግሯቸዋል። ሰሞኑን እያደረጋችሁ ያላችሁት ነገር ትክክል አይደለም፣ ደስተኛ ናችሁ፣ ይሄ ደስታችሁ ግን ስለማይቆይ ብዙም ደስተኛ አትሁኑ እያለ ሊያስፈራራቸው ሲሞክር ነበር ማለት ነው። እንግዲህ በዚህ ልክ እና አብርሃም ዳኒ ላይ ሙድ ይይዛሉ ብለን አስበን አናቅም ነበር። እንግዲህ ዳኒ ደንግጧል። ያልጠበቀው ነገር ነው የሆነው እና አፉ ሁላ ነው የተያያዘው። በቃ የሚያወራው ነገር ነው ያጣውና አብርሃም እና ሄርሜላ እንግዲህ እጅግ በጣም ነው የሰሞኑን ንዴት በሙሉ ነው የተወጡበት ዳኒ ላይ ማለት ነው። አንድ ጊዜ በአቋሙ ሲስቁበት ነበር፣ አንድ ጊዜ በአለባበሱ ሙድ ሲይዙበት ነበር፣ አንድ ጊዜ ደግሞ በአስተሳሰቡም ጭምር ሙድ ሲይዙበት ነበር ማለት ነው። እና ያው ለእኛ እንግዲህ እንደ ተመልካች ትንሽ ፈታ አድርጎናል። ደስ ይል ነበር። ካላያችሁ እንግዲህ ገብታችሁ እዩ። ለማንኛውም ግን እኔ በጣም የገረመኝ ነገር የዳኒ ተስፋ አለመቁረጥ ነው። ይሄ ሁሉ ነገር ተከስቶም በቃ አሁንም ተስፋ አይቆርጥም። እኔም ላይ ሙድ ይዛችኋል፣ ሩታን ብቻዋን ናት፣ ሜሮንም ስታናግራችሁ ምንም አታመጡም ነው የምትሉት። ስለዚህ ምን እንደምናመጣ ደግሞ እናሳያችኋለን ከዚህ በኋላ ምናምን እያለ ይፎክራል ማለት ነው። እንግዲህ ዳኒ አንዳንድ ጊዜ እሱ ብቻ የሆነ ኃይል ያለው አድርጎ ነው የሚያስበው። ያው እና አብርሃምም እኮ የሆነ ነገር እናድርግ ካሉ ማድረግ አያቅታቸውም አይደል እሱን። ስለዚህ ያንን ነገር በጭራሽ አያስብም እና እሱ ብቻ ጉልበተኛ፣ እሱ ብቻ ኃይለኛ፣ እሱ ብቻ ተንኮል የሚያስብ፣ እሱ ብቻ ትልቅ ፓወር ያለው እንደሆነ አድርጎ ነው የሚያስበው ዳኒ ማለት ነው። ነገር ግን እሱ ያለው ነገር ሌሎችም ሰዎች ላይ እንዳለ አያውቅም። ወይ ደግሞ በአጸፋው ተመልሶ እንግዲህ ወደ ራሱ እንደሚዞርም አንዳንድ ጊዜ ማሰብ መቻል አለበት። ይሄንንም ጭራሽ አያስብም። በቃ የሚያየው ፊት ለፊት ብቻ ነው። በቃ እሱ የሚያደርገውን ነገር ብቻ ነው የሚያስበው እንጂ ነገ ተመልሶ እኔን ይጎዳኝ ይሆናል የሚለውን ነገር በፍጹም አያስብም። በቃ ምክንያቱም በቃ ከሱ በላይ ብልጥ የለም በሱ ቤት፣ ከሱ በላይ አዋቂ የለም፣ ከሱ በላይ ተንኮል ሸር የሚያስብ ሰው የለም ማለት ነው። እንደዛ ነው የሚያስበው ዳኒ ብዙ ጊዜ። ነገር ግን እንግዲህ ዛሬ አንድ ጊዜ በዘፈን አንድ ጊዜ በንግግር እንግዲህ ሙድ እየያዙም ቢሆን የልባቸውን ተናግረዋል አብርሃምና ሄርሜላ ማለት ነው። እንግዲህ ከዚህ በኋላ ደግሞ ያው በንዴት እንግዲህ ምን እንደሚያመጣ አናውቅም ዳኒ ማለት ነው። ምክንያቱም እጅግ በጣም ነው የተናደደው። ያው መጀመሪያም ገና ሲመጣ ራሱ ተናድጃለሁ በጣም ምናምን እያለ ነበር ሲያወራ የነበረው። ጭራሽ አብርሃምና ሄርሜላን ካገኛቸው በኋላ ደግሞ የጠበቀው ነገር በሙሉ የተገላቢጦሽ ነው የሆነው እና እጅግ በጣም ተናዶ ፊቱ ሁላ ሲቀያየር አይተናል ማለት ነው። እንግዲህ ዳኒ ትንሽ ብትረጋጋ መልካም ነው። ለራስህም በቃ ከሚዲያም ቢሆን ጥፋ እስኪ ቆይተሃል ነበር የመጣኸው አመት ምናምን ጠፍተህ አሁንም ጠፋ በልና
በቃ ከራስ ጋር ትንሽ ተወያይ እስኪ። ትንሽ ሰብሰብ ብለህ ራስ ጋር አስብ። ምንድነው የጎደለኝ? በየት መንገድ ልሂድ? ምንድነው ያጠፋው ጥፋት ምናምን የሚለውን ነገር እስኪ ቼክ አድርግ። በዙሪያ ያሉ ቅርብ ሰዎችንም አማክር እስኪ። ምንድነው ጥፋቴ ብለህ ጠይቃቸው፣ ይምከሩ እስኪ። ታላላቅ ሰዎች አንዳንዴ ይምከሩ፣ ችግር የለውም። እንደውም እና አብርሃም ምንድነው ሲሉት የነበረው ሙድ ሲይዙበት፣ አንተ ገና ልጅ ነህ 18 19 ዓመት ሲሆንህ የምትጸጸትበትን ነገር አታድርግ እያሉ ሁላ እንግዲህ ሙድ እየያዙበት ነበር ማለት ነው። ያው ስለዚህ አንዳንድ ጊዜ ምክር ተቀበልና ያው ትንሽ ረጋ በል። ታላላቆችህን እስኪ ጠይቅ። ምንድን ነው የጎደለኝ? ምንድን ነው ያጠፋሁት በል። ወይም ከራስ ጋርም ቢሆን አንዳንድ ጊዜ ስብሰባ መቀመጥ ጥሩ ነው። ትንሽ ተረጋጋ። ዝም ብሎ መፎከር ብቻ የትም አያደርስም። በቃ ዝም ብለህ ስለፎከርክ የትም አትደርስም። ምክንያቱም የሰውን ጉድ አወጣለሁ ስትል ያንተም ጉድ ሊወጣ ይችላል። ያው ሰሞኑን እኮ ያየን ነው አይደል? የሩታ ወንድም ራሱ እና አብርሃም ጋር ሄዶ የዳኒ ፋይል አለኝ ካልሰጠኋችሁ እያለ እኮ የለመናቸው ነው። እነሱ ስላልፈለጉ ነው እንጂ መቀበል እየለመናቸው እኮ ነው። በቃ አለኝ ፋይል ምናምን እያለ ማለት ነው። ያንን ፋይል ተቀብለው እኮ በአንድ ጊዜ እጅህንም እግርህንም አሳስረው ማስቀመጥ ይችላሉ። ነገር ግን እነሱ ስላልፈለጉ ስለተዉት ነው። ስለዚህ አንዳንድ ጊዜ እነሱ ንቀው ሲተውህም በቃ ለቀቅ አድርግ፣ ራስህን አድን እስኪ። አንዳንድ ጊዜ እኮ አራዳ መሆንም አለብህ አይደል? በቃ ሰው ለቀቅ አድርጎ ሲተውህ በዛው ራስህም ነገሮችን አረሳስተህ ላሽ ማለት ራሱ አለብህ እንጂ ግግም ብለህ እነሱ አውቀው እየተው አንተ አልተውም ካልክ ያው የመረራቸው ቀን ያንተን ፋይልም ዘርግፈው ማውጣታቸው አይቀርም። እና አንዳንድ ጊዜ ዝም ብለህ ስሜታዊ ባትሆን መልካም ነው። በቃ እንደ እድሜ ይሆን ትልቅ ሰው ነው እንኳን ትንሽ ልጅ አይደለም። እኔ እንደውም በእድሜ ሁላ ከነ አብርሃም የምትበልጥ ምናምን ነው ይመስለኝና ትንሽ ተረጋጋ፣ እንደ እድሜ ይሁን። አንተና አብርሃምን ምናምን መምከር ሲገባ እንደገና እነሱ ደግሞ አንተን ወደ ላይ እንግዲህ መምከር ያለባቸው አይመስለኝም። ስለዚህ አንዳንድ ጊዜ የምታስበው ተንኮል የምታስበው ሴራ ምናምን ዙሮ እኔኑ ይጥለኛል ብለህ ማሰብ አለብህ። አንዳንዴ እኮ ለሰው የምትቆፍሩትን ጉድጓድ ብዙ አታርቁት፣ ራሳችሁ ልትገቡበት ትችላላችሁ የሚባል ነገር አለ አይደለ? ስለዚህ ነገሮችን በማስተዋል ብታደርግ መልካም ነው። አንተም ብዙ ሰው እየጠላህ ነው፣ ጥላቻን ባታተርፍ መልካም ነው። ድሮ እንደምትሰራቸው መልካም ነገሮች፣ አሪፍ ነገሮች፣ ሰውን የሚይዙ ነገሮችን ብትሰራ መልካም ነው። የተንኮል ሸር ምናምን ከሰው ጋር ራሱ ነው የሚያቃይም። ከነ አብርሃም ከነ ሄርሜላ ጋር ምናምን ብቻ አይደለም ከኦዲየንሶች ጋር በሙሉ ነው የሚያራርቅህና ትንሽ ቆም ብለህ ነገሮችን ብታስተውል መልካም ነው። ለማንኛውም እንግዲህ ዛሬ አብርሃምና ሄርሜላ ያው እንግዲህ ምሽታችንን ትንሽ ፈካ አድርገውልናል። ደስ ይል ነበር። እንግዲህ ዘና ብለንበታል፣ ፈታ ብለንበታል። ያው እንግዲህ ለኛ አስደስቶናል፣ አስቆናል። ያው ለዳኒ ደግሞ የባሰ ንዴትን ብስጭትን ጨምሮለታል ማለት ነው። እንግዲህ ለማንኛውም ግን ያው የአብርሃምና የሄርሜላው ጉዟቸው እንግዲህ መልካም ይመስላል። እስከዛሬ ድረስ አሪፍ የፍቅር ጊዜ ላይ ያሉ ይመስላሉ። እንግዲህ ደግሞ ወደፊት የምናየው ነው የሚሆነው። ለማንኛውም ግን ዳኒ እጅግ በጣም ከመናደዱ ከመበሳጨቱ የተነሳ ሊያለቅስ ሁላ ደርሶ ነበር። እውነት ለመናገር አብርሃም ሁላ እንደው እንዳታለቅስ ዳኒ አይዞ በቃ እንዳታለቅስ እያለው ነበርና ሙድ የሚይዙበት ነገር ከመብዛቱ የተነሳ ተንበርክኮ ይቅርታ መጠየቅ ነው የቀረው። በቃ ካሜራ ስላለ ነው እንጂ ሼም ይዞት ያላደረገው በቃ የየ ብሎ ቢያለቅሱላ ደስ ይለው ነበር ማለት ነው። ለማንኛውም ግን እንግዲህ እኛ ፈታ ብለናል። ምሽታችንን ስላበራችሁልን እናመሰግናለን። እንግዲህ ቀጣይ ደግሞ ምን ይፈጠራል የሚለውን ነገር አብረን የምናየው ነው የሚሆነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስፍሩልን። መልካም ጊዜ ይሁንላችሁ።